ሰላም። ዛሬ የምንገባበት የታሪክ ጥግ ብዙዎቻችን የምናውቀውን ትርክት ትንሽ የሚገለብጥ ነው። አዎ የሮም ግዛት መዳከምና የእስልምና መነሳትን ስናስብ አብዛኛውን ጊዜ ትኩረታችን ሜዲትራኒያን ላይ ነው። ልክ ነው። ዛሬ ግን መነጽራችንን ቀይረን ሙሉ ታሪኩን በቀይ ባህር በኩል እንመለከተዋለን። እናም ይህንን ስናደርግ ታሪኩ ሙሉ ለሙሉ ይቀየራል ማለት ይቻላል። ቀይ ባህር በሁለት ታላላቅ ኦቂያኖሶች መካከል ያለ መተላለፊያ ብቻ ሳይሆን የራሱ ሕይወት የነበረው በትክክል የራሱ የሆነ ሕይወት እና ምት የነበረው ታሪክን የለወጠ መድረክ እንደነበር ነው የምናየው። በትክክል ለዚህ ውይይታችን እንደ ዋቢ የምንጠቀመው ከቲሞቲ ፓወር መጽሐፍ ከባይዛንቲየም እስከ ከሊፋው ቀይ ባህር የተገኙ ቁልፍ ሐሳቦችን ነው። ዋናው ጥያቄያችንም ይሄ ነው። ይህ ክልል በታሪክ መጋረጃ ጀርባ ያለ ተራ ቦታ ነበር ወይስ በራሱ የታሪኩ ዋና ተዋናይ? ጥሩ ጥያቄ ነው። እሺ፣ እስቲ ከነባሩና ከተለመደው ግንዛቤን ጀምር። ቀይ ባህር ሲባል ወደ አእምሮ የሚመጣው ምስል አለ አይደል? አዎ፣ በጣም በረሃማ፣ የተቃጠለ መሬት፣ በወንበዴዎች የተሞላ አደገኛ ባህር። ብዙ ጊዜ የሚሳለው ምስል ይሄ ነው። ለዘመናት የቆየ ግንዛቤ ነው። ቆይ፣ ይሄ ማለት እኮ ለዘመናት የነበረው የቀይ ባህር ምስል ይሄ ባዶ አሸዋማ መተላለፊያ ሙሉ በሙሉ ስህተት ነው እያለን ነው? ሙሉ በሙሉ ባይሆንም በጣም የተጋነነና ዋናውን እውነታ የሳተ ነው። ምንጩ ላይ ፓወር አበክሮ የሚናገረው ነገር የቀይ ባህር የተፈጥሮ አካባቢ በተለምዶ የሚታሰበው ምድረ በዳም ሆነ አደገኛ አልነበረም የሚለውን ነው። ይህ አባባል ራሱ ትልቅ የታሪክ መላምትን ነው የሚገለብጠው። ይሄ በጣም የሚገርም ነው። የባህሩ ዳርቻ መሬት ለምለም እንዳልሆነ ይታወቃል። ታዲያ ከዚህ የተሳሳተ ግንዛቤ በስተጀርባ ያለው እውነታ ምንድን ነው? ክልሉ ምን አይነት የተደበቀ ሀብት ነበረው? እዚህ ላይ ነው ታሪኩ የሚከፈተው። የባህሩ ዳርቻ መሬት ደረቅ ሊሆን ይችላል፣ ነገር ግን ከጀርባው ያለው መሬት ወይም ሂንተርላንድ የምንለው በሀብት የተሞላ ነበር። በምን አይነት ሀብት? በተለይ ከግብፅ በስተደቡብ በኑቢያ እና በዛሬዋ ሱዳን ምድር የሚገኙት የወርቅ ማዕድናት እጅግ በጣም አስፈላጊ ነበሩ። ይህ ብቻ አይደለም። ሌላስ? ከፍተኛ ቁጥር ያላቸው ጥቁር ባሮች የሚመጡት ከዚህ ክልል ነበር። ይህም በወቅቱ በነበረው ዓለም አቀፍ ኢኮኖሚ ውስጥ ትልቅ ሚና ነበረው። ስለዚህ ከጀርባው የወርቅና የባሪያ ንግድ የሚንቀሳቀስበት ግዙፍ የኢኮኖሚ ሞተር ነበር ማለት ነው። በትክክል ዋናው ነጥብ ይሄ ነው። ታሪኩን የሚቀይረውም ይሄ ግንዛቤ ነው። በተጨማሪም እንደ ግብፅና የመን ያሉ ግዙፍ የሕዝብ ቁጥር ያላቸውና የራሳቸው የሆነ ከፍተኛ የፍጆታ ፍላጎት ያላቸው ማዕከላት በክልል ውስጥ ነበሩ። ይህ ማለት የቀይ ባህር ኢኮኖሚ ከሂንድ በሚመጣው የቅመማ ቅመም ንግድ ላይ ብቻ ጥገኛ አልነበረም እያለን ነው? በፍጹም የራሱ የውስጥ ፍላጎትና ምርት ነበረው። ይህ በጣም ወሳኝ ነጥብ ነው። ይህም ማለት የቀይ ባህር ወደቦች መነሳትና መውደቅ ከህንድ ውቅያኖስ በሚመጣው ንግድ ላይ ብቻ የተመካ አልነበረም። ልክ ነው። ይልቁንም በክልሉ ውስጥ በነበረው እንደ ወርቅ፣ ባሮች እና የግብፅ እህል ባሉ የአገር ውስጥ ምርቶች ፍላጎት ላይም የተመሰረተ ነበር። ፍጹም የራሱ ልብ የሚመታለት የራሱ የሆነ የኢኮኖሚ ሕይወት የነበረው ክልል ነበር። ከውጭ በሚመጣ ንግድ ላይ ብቻ የሚንጠለጠል ሳይሆን የራሱ የሆነ የውስጥ እንቅስቃሴ ነበረው። ይህንን መረዳት ከባይዛንቲየም ወደ ኻሊፋ የተደረገውን የሥልጣን ሽግግር ለመረዳት ቁልፍ ነው። እሺ፣ እዚህ ላይ ነው ነገሩ የሚገርመው። ይሄ ክልል እንደዚህ አይነት ሀብትና የራሱ የሆነ እንቅስቃሴ ከነበረው በእርግጠኝነት ከፍተኛ ፉክክር የሚደረግበት ቦታ ነበረ ማለት ነው። በጣም ታሪክ እንደሚነግረን ባዶ መድረክ ሆኖ እስልምናን የሚጠባቅ አልነበረም ማለት ነው። በፍጹም ባዶ መድረክ አልነበረም። ይልቁንም በዋና ተዋናዮች የተሞላ ነበረ። ብዙውን ጊዜ የእስልምና መነሳት እንደ ድንገተኛ እና ሁሉን ነገር የቀየረ ክስተት ሆኖ ይቀርባል። አዎ፣ ልክ እንደዛ ነው። ነገር ግን በወቅቱ በቀይ ባህር ክልል የበላይ ለመሆን የሚፈካከሩ ሌሎች ኃይሎች ነበሩ። እነማን ነበሩ እነዚህ ኃይሎች? 3 ዋና ተፎካካሪ ኃይሎች ነበሩ። የመጀመሪያዋ የአክሱም ኢትዮጵያ ነበረች። ይህ በጣም የሚገርም ነው። ብዙ ጊዜ የባይዛንቲዩምና የፋርስ ፉክክር ነው ትኩረት የሚሰጠው። አክሱም በዚህ ደረጃ እንደ ዋና ተፎካካሪ መቆጠሩ የተለመደ አይደለም። ምን ያህል ተጽዕኖ ነበራት? ከፍተኛ ተጽዕኖ። አክሱም በቀይ ባህር ደቡባዊ ክፍል እና በደቡብ አረቢያ በዛሬዋ የመን ላይ ከፍተኛ ወታደራዊና ኢኮኖሚያዊ ተጽዕኖ የነበራት ኃያል መንግሥት ነበረች። የባህሩን ደቡባዊ መግቢያ ትቆጣጠር ነበር። ዋው! እና ሌሎች ሁለቱ
ሁለተኛው ኃይል የሳሳኒያን ኢራን ወይም ፋርስ ነበር። ፋርሶች ከምስራቅ ተጽዕኖአቸውን በማስፋፋት የመንን ከአክሱሞች በመቀማት የቀይ ባህሩን የንግድ መስመር ለመቆጣጠር ከፍተኛ ጥረት ያደርጉ ነበር። እና ሦስተኛውና በመጨረሻም የበላይነቱን የወሰደው የእስላማዊው ሂጃዝ ነው። የእስልምና መነሳት የተካሄደው በእነዚህ ሁለት ግዙፍ ኃይሎች ፍልሚያ መካከል ነበር። ታዲያ ሽግግሩ የእስልምና መነሳት ብቻ ሳይሆን በእነዚህ ሦስት ኃይሎች መካከል የነበረው የረጅም ጊዜ የፖለቲካና የኢኮኖሚ ፍክክር ያስከተለው ውጤት ነበር ማለት ነው። ይህን ልክ እንደ ቦክስ ግጥሚያ ልናየው እንችላለን። እንዴት? ሁለቱ ግዙፍ ተፎካካሪዎች አክሱምና ፋርስ ለረጅም ጊዜ ሲደባደቡና እርስ በርስ ሲዳከሙ፣ ከዳር ሆኖ ሁኔታውን ሲመለከት የነበረው ሦስተኛው ተፎካካሪ ሂጃዝ ሁለቱም ሲዝሉ ገብቶ በቀላሉ የበላይነቱን ወሰደ። ማለትም የአክሱምና የፋርስ ፍክክር ለሂጃዝ ብቅ ማለት ምቹ ሁኔታን ፈጥሮለት። በትክክል ያ የኃይል ክፍተት እና የፉክክር ድባብ አዲሱ ኃይል በቀላሉ እንዲሰርጽና እንዲስፋፋ ዕድል ሰጥቶታል። ይህ ታሪኩን በጣም ሚዛናዊ በሆነ መንገድ እንድንረዳው ያደርጋል። እሺ፣ አዲሱ ኃይል ከሊፋው የበላይነቱን ያዘ። ብዙ ጊዜ ግን ወረራና መስፋፋት ከውድመትና ከኢኮኖሚ መዳከም ጋር ነው የሚታሰበው። ልክ ነው። ነገር ግን ምንጩ የኢኮኖሚ መነቃቃት የሚል ጠንካራ ቃል ይጠቀማል። ይህ እንዴት ሊሆን ቻለ? ይህ በጣም ወሳኝና ብዙ ጊዜ የማይነገር የታሪኩ ክፍል ነው። የአረብ መስፋፋት በቀይ ባህር ክልል ላይ ያሳደረው ተጽዕኖ የተለየ ነበረ። መነቃቃቱ የመጣው ከአዲሱ አስተዳደር ፍላጎት ነው። አስቢ፣ ግዙፍ የሆነ አዲስ ግዛት ተመሰርቷል። ከስፔን እስከ መካከለኛው እስያ ይደርሳል። ይህንን ግዛት ለማስተዳደር አዲሶቹን ከተሞች ለመመገብና ሰራዊቱን ለማስታጠቅ የተጠናከረ የሀብት ምንጭና መሰረተ ልማት ያስፈልግ ነበር። እናም ያንን ፍላጎት ለማሟላት ወደ ቀይ ባህር ዘውሩ ማለት ነው። በተግባር ምን አይነት ለውጦች አመጡ? በጣም ተጨባጭ ለውጦች ናቸው ያመጡት። አንደኛ፣ የመሰረተ ልማት ግንባታ ላይ ያተኮሩ። ለምሳሌ ከኑቢያ የወርቅ ማዕድናት የሚወጣውን ወርቅ በቀጥታ ወደ አይዛብና ስወኪን ወደቦች የሚያደርሱ አዳዲስ የንግድ መስመሮች ከፈቱ። ይህ በፊት ያልነበረ ቀጥተኛ ግንኙነት በመፍጠር የንግዱን ፍጥነትና መጠን በሸክል አስገራቢ ጨምሮታል። ይህ ልክ እንደ አዲስ የሃይዌይ ስርዓት መገንባት ማለት ነው። በፊት በጠባብና አኮለኛ መንገዶች ይጓጓዝ የነበረው ሀብት አሁን በቀጥታና በፍጥነት ወደ ገበያ እንዲደርስ ተደረገ። በትክክል። ሁለተኛው ነጥብ ከዚህ ጋር የተያያዘ ነው፣ የንግድ መስፋፋት። የተሻሻለው መሰረተ ልማት ለንግድ መስፋፋት ከፍተኛ አስተዋጽኦ አድርጓል። በክልል ውስጥ የነበሩ ምርቶች በቀላሉ ወደ ተለያዩ የኸሊፋው ግዛት ክፍሎች እንዲደርሱ አስችሏል። ይህ ደግሞ ወደ ሦስተኛው ነጥብ ይወስደናል፣ የሁለት ልዩ የንግድ ዘርፎች መስፋፋት። እነሱም የወርቅና የባሪያ ንግድ መሆን አለባቸው። ጎበዝ፣ ልክ ብለሻል። ለአዲሱ ግዛት ወርቅ ለገንዘብ ማምረቻና ለቅንጦት እጅግ አስፈላጊ ነበር። ስለዚህ የማዕድን ቁፋሮ በታሪክ ታይቶ በማይታወቅ ደረጃ ተስፋፋ። የባሪያ ንግዱስ? በተመሳሳይ ለአዲሶቹ ከተሞች ግንባታ፣ ለግብርና እና ለሰራዊቱ አገልግሎት የሚውሉ ባሮች ፍላጎት በከፍተኛ ሁኔታ በመጨመሩ የባሪያ ንግድ መጠኑ እጅግ በጣም አደገ። ስለዚህ የአረብ መስፋፋት በክልሉ የነበረውን የሀብት ምንጭ በመጠቀም እና በማደራጀት የራስን አስተዳደራዊና ኢኮኖሚያዊ ፍላጎት ለማሟላት አዲስና የተጠናከረ ስራ ዘርግቷል። ፍጹም። ወረራው የነበረውን ነገር ከማጥፋት ይልቅ አዲስ መልክ ሰጥቶት እና አጠናክሮት ለራሱ ዓላማ ተጠቅሞበታል ማለት ነው። ፍጹም። ይህም ለቀጣዮቹ ምዕተ ዓመታት የዘለቀ የኢኮኖሚ ስርዓት መሰረት ጥሏል። የነበረውን የኢኮኖሚ ሞተር ወስደው የበለጠ አሳድገውት ለራሳቸው ግዛት አገልግሎት እንዲሰጥ አደረጉት። ይህ በጣም አስገራሚ ነው። ስለዚህ ይህ አዲስና የተጠናከረ የኢኮኖሚ ስርዓት ተዘረጋ። የአጭር ጊዜ ጉዳይ አልነበረም። የረጅም ጊዜ ውጤቱ ምን ነበር? ይህ የተዘረጋው ጠንካራ መሰረት በቀጣይ ለተነሱት እንደ ፋጢሚዶች ላሉት መንግስታት ምን አይነት አስተዋጽኦ አደረገ? ይህ በጣም አስፈላጊ ጥያቄ ነው። ምክንያቱም የታሪካዊውን ክር መናገራኛው እዚህ ላይ ነው። በቀደምት የኸሊፋው ዘመናት የተዘረጋው የኢኮኖሚ መሰረት ከጊዜ በኋላ ለተነሱት እንደ ፋጢሚዶች ያሉ ስርወ መንግስታት መጠናከር ትልቅ አስተዋጽኦ አድርጓል። ከባዶ አልጀመሩም ማለት ነው? በፍጹም። ፋጢሚዶች በ10ኛው ክፍለ ዘመን ግብፅን ሲቆጣጠሩ ዝግጁ የሆነና የሚሰራ የንግድና የሀብት መረብ ነው ያገኙት። ይህንን መረብ በመጠቀም ካይሮን የዓለም የንግድ ማዕከል ማድረግ ችለዋል። ማለትም
ዝግጁ የሆነና ዘይት የቀባ የኢኮኖሚ ማሽን ወረሱ ማለት ነው። ለዚህ ማስረጃ አለ? ትልቁ ማስረጃ በካይሮ ከሚገኘው የድሮ ምኩራብ የተገኙት የጌኒዛ ሰነዶች ናቸው። አዎ ሰምቻለሁ ስለነሱ። እነዚህ በሺዎች የሚቆጠሩ ደብዳቤዎችና የንግድ ሰነዶች በ10ኛውና በ11ኛው ክፍለ ዘመን የነበሩ ነጋዴዎች ምን ያህል የተወሳሰበና የተደራጀ የንግድ ግንኙነት እንደነበራቸው ያሳያሉ። ከግብፅ ተነስተው እስከ ህንድ ድረስ። አዎ እስከ ህንድ ድረስ ይገአዩ ነበር። ይህ ሊሆን የቻለው ቀደም ብሎ በቀይ ባህር የተዘረጋው አስተማማኝና ጠንካራ ስርዓት በመኖሩ ነው። ምንጩ በተጨማሪም ይህንን እድገት ከአባሲዶች ቡርዥዋ አብዮት ጋር ያገኘዋሉ። ይህን ሐሳብ እስቲ ትንሽ እንፈታው። ቡርዥዋ አብዮት ስንል ያ የሆነ የፖለቲካ አመጽ ማለታችን አይደለም። እሺ። በምትኩ በአባሲዱስ ዘመን በተለይ በባግዳድና በሌሎች ትልልቅ ከተሞች ውስጥ ለመጀመሪያ ጊዜ ከፍተኛ ሀብት ያከማቸ አዲስ የነጋዴ መደብ ብቅ አለ። እነዚህ ሰዎች የቅንጦት ዕቃ ይፈልጉ ነበር። ከሂንድ የሚመጣ ቅመም፣ ከቻይና የሚመጣ ሐር እና ከሁሉም በላይ ከአፍሪካ የሚመጣ ወርቅ። ልክ ወርቅና የዝሆን ጥርስ። የቀይ ባህር መነቃቃት ለዚህ አዲስ የሀብታሞች ፍላጎት በቀጥታ ምላሽ እየሰጠ ነበር። የኢኮኖሚው የደም ስር ነበር። እና ስለ የህንድ ንግድ መነቃቃትስ? ይህን ንግድ ለተወሰነ ጊዜ ተዳክሞ ነበር ይባላል አይደል? ልክ ነው። የሂንድ ንግድ ማለቴ ከሂንድ የሚመጡ ቅመማ ቅመሞች በቀይ ባህር በኩል ወደ ሜዲቴራንያን የሚተላለፉበት መስመር ለተወሰነ ጊዜ ተዳክሞ ነበር። ነገር ግን በ9ኛ እና በ10ኛው ክፍለ ዘመን በቱሉኒዶችና በዚያዲዶች ስር ጎበዝ፣ በነሱ ስር ይህ ንግድ እንደገና በከፍተኛ ሁኔታ ተነቃቃ። ይህ መነቃቃት ሊሳካ የቻለው ቀይ ባህር በራሱ ጠንካራ የክልል ኢኮኖሚ ስለነበረውና ደህንነቱ የተጠበቀ የንግድ መስመር ሆኖ በመደራጀቱ ነው። ስለዚህ የሁሉም ያሳየው ቀይ ባህር በታሪክ ሂደት ውስጥ ተመልካች ብቻ ሳይሆን ንቁ ተሳታፊ እንደነበር ነው። ውስብስብ የሆኑት ባህላዊና ኢኮኖሚያዊ ሁኔታዎች ቀይ ባህር ለኢስላምና ስልጣኔ መነሳትና መስፋፋት ለም መሬት እንዲሆን አስችሎታል። በትክክል ታሪክን የሚቀርጽ የራሱ የሆነ ሕይወት የነበረው ክልል ነበር። እጅግ በጣም ጥሩ። እንግዲያው የዛሬውን ውይይታችንን ስናጠቃልል የተማርናቸውን ቁልፍ ሐሳቦች እንደገና እናንሳ። አንደኛ፣ ስለ ቀይ ባህር የነበረንን የተለመደው አመለካከት ቀይረናል። አዎ፣ ከባዶ እና አደገኛ መተላለፊያነት ወደ ንቁ፣ ተለዋዋጭ እና ሀብታም ክልልነት ያለውን እይታ አግኝተናል። ሁለተኛ ደግሞ ከባይዛንቲየም ወደ ኸሊፋው የተደረገው የሥልጣኔ ሽግግር የአንድ ኃይል ድንገተኛ መነሳት ውጤት ሳይሆን በአክሱም፣ በፋርስ እና በሂጃዝ መካከል በነበረው የረጅም ጊዜ የቼስ ጨዋታ የመጣ መሆኑን ተረድተናል። በመጨረሻም የአረብ መስፋፋት በክልሉ ላይ ያመጣውን ተጨባጭ የኢኮኖሚና የመሰረተ ልማት ለውጥ ተመልክተናል። ይህ ለውጥ ለቀጣይ መቶዎች ለዘለቃው የክልሉ እድገት መሰረት እንደጣለ አይተናል። ውይይታችንን ከመዝጋታችን በፊት ለአድማጭ የሚታው አንድ የመጨረሻ አጓጊ ሐሳብ ማንሳት ፈልጋለሁ። እሺ። ይህ ሁሉ ውይይት አንድ ወሳኝ ጥያቄ ያስነሳል። እሱም ምንድን ነው? ቀይ ባህር የራሱ የሆነ ውስጣዊ ኢኮኖሚያዊ እና ፖለቲካዊ እንቅስቃሴ እንደነበረው ካመነ ብዙ ጊዜ በታላላቅ ግዛቶች መካከል እንደ መንገድ ወይም መተላለፊያ ብቻ የምናያቸውን ሌሎች ታሪካዊ የንግድ መስመሮችንስ ለምሳሌ የህር መንገድን በትክክል የህር መንገድን ብንወስድ እነዚህን መስመሮች እንደ ራሳቸው ንቁ ክልሎች፣ የራሳቸው ከተሞች፣ የራሳቸው ፖለቲካና ውስጣዊ እንቅስቃሴ ያላቸው ስፍራዎች አድርገን ብንመለከታቸው ስለ ዓለም ታሪክ ያለን ግንዛቤ ምን ያህል ሊቀየር ይችላል? በጣም አስደናቂ ጥያቄ ነው። ታሪክን የምንመለከትበትን መነጽር እንድንፈትሽ የሚያደርግ ሐሳብ ነው። ምናልባት ታሪክ መስመሮች ሳይሆን እርስ በርስ የተገናኙ በርካታ የራሳቸው ምት ያላቸው ክልሎች ስብስብ ነው ማለት ነው።